ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አዲስ አለማየሁ ነኝ። አብራችሁን ቆዩ። በተፈጠረላቸው የስራ ዕድል ይበልጥ ተጠቃሚ ለመሆን እየሰሩ መሆኑን በደባርቅ ከተማ የስራ ዕድል ተጠቃሚዎች ተናገሩ። በ2018 በጀት ዓመት ለ37000 ወጣቶች የስራ ዕድል ለመፍጠር እየሰራ መሆኑን የሰሜን ጎንደር ዞን ስራና ስልጠና መምሪያ ገልጿል። ያየፈንቴ እንደሚከተል ያቀርበዋል። ወጣት አደም ደሳለኝና ዳውድ መሐመድ በሰሜን ጎንደር ዞን የደባርቅ ከተማ ነዋሪ ናቸው። ወጣቶቹ በከተማ አስተዳደሩ ስራና ስልጠና ጽሕፈት ቤት በ2017 በጀት ዓመት በማህበር ተደራጅተው በዶሮና በወተት ተዋጽኦ ምርት ላይ ተሰማርተው ነው ያገኘናቸው። ወጣቶቹ የስራ ዕድል ተጠቃሚ ከመሆናቸው በፊት በቀን ስራና በተለያየ የስራ ዘርፎች የዕለት ጉርሳቸውን ለማሟላት ሲሰሩ እንደነበር ነግረውናል። በተፈጠረላቸው የስራ ዕድል ተጠቃሚና ደስተኛ መሆናቸውን አንስተው በቀጣይ የሚበልጥ እንደሚተጉ ገልጸዋል። የማህበራችን ብዛት 10 ሰዎች ነን። ያው 10 ከፍትም ለኛ ተሰጥተናል። ቤቱንም እንደምታየው ሰርተው ሰጥተውናል። ከፍቶቹ ይታለባሉ። አልበን ያን ወተሽጠን ያው ሳር ምናምን ድጋፍ እየገዛርበት ነው ያለና መስራት በጣም ያስደስታል። መነሻ ይዘን የተነሳነ ለ570 ሺህ ብር ነው ይዘን የተነሳነ። ቦታ ያመቻቹልን ነው ያለ ሰሞኑ ቦታውን በምንሰጥ ሰዓት በሰፊው ቦታውን ከያዝ ነው በሰፊው እናመርታለን ብዬ በጣም ጠብቃለሁ። የደባርቅ ከተማ አስተዳደር ስራና ስልጠና ጽሕፈት ቤት በ2017 በጀት ዓመት ለ6070 ወጣቶች የስራ ዕድል ፈጥሯል። ጽሕፈት ቤቱ ባለፈው በጀት ዓመት ለስራ ዕድል ተጠቃሚዎች 12 ሚሊዮን ብር የብድር አገልግሎት እንዲያገኙ ማድረጉን የጽሕፈት ቤቱ ኃላፊ ልዑል መስፍን ገልጸዋል። 6070 ወደ ስራ እንዲገቡ ስምሪት እንዲሰጣቸው አድርገናል። ካቀድናቸው እቅዶች አኳያ 84% የስራ ዕድል ፈጠራ እንዲፈጠር አድርገናል። በአፍሪካ ዋይልድ ላይፍ ፕሮጀክት በተለይ በዚህ ወጣቶችን አሰማርተን ወደ ስራ እንዲገቡ ያደረግንበት ሁኔታዎች ነው ያሉ። ስለዚህ የዚህ አኳያ ወደ 23 ሼድ ገንብተን ለወጣቶቹ አስረክበናል። በተያዘው በጀት ዓመት 18 ሚሊዮን ብር የብድር አገልግሎት ለመስጠት ታቅዶ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከ7 ሚሊዮን ብር በላይ ለስራ ዕድል ተጠቃሚዎች የብድር አገልግሎት መሰጠቱን ኃላፊው አብራርተዋል። በተለይ የ90 ቀን እቅዶቻችን መነሻ አድርገን ከአመቱ እቅድ በመነሳት 188 ወጣት የስራ ዕድል እንዲፈጠር ያደረግንበት ሁኔታዎች ነው ያሉ። እስካሁን 48 ኢንተርፕራይዞችን ወደ ስራ ያስገባንበት ሁኔታዎች ነው ያሉ። እንግዲህ እቅዳችን አለ ወደ 18 ሚሊዮን ብር ብድር እንሰጣለን ብለን አስበናል። ከዚህ ውስጥ አሁን ከ7 ሚሊዮን ብር በላይ ብድር እንዲሰጡ አድርገናል። በሰሜን ጎንደር ዞን በ2017 በጀት ዓመት ወደ 36000 ለሚጠጉ ወጣቶች የስራ ዕድል የተፈጠረ ሲሆን በ2018 በጀት ዓመት ደግሞ ለ37000 ወጣቶች የስራ ዕድል ለመፍጠር ወደ ስራ መገባቱን የዞኑ ስራና ስልጠና መምሪያ ምክትል ኃላፊ ደግፈው ታከለ አንስተዋል። በበጀት ዓመቱ 37421 ስራ ፈላጊዎችን የስራ ዕድል ለመፍጠርና 2751 ኢንተርፕራይዞችን ለመመስረት አቅደን ወደ ስራ ገብተናል። አጠቃላይ ስራዎቻችን በዲጂታል ስርዓት አስገብተናል። ካሉን ከተማዎችና ወረዳ አስተዳደሮች ከጠለምት ወረዳዎች 2 ከተማ አስተዳደርና 5 የወረዳ አስተዳደሮች ሙሉ ወደ ዲጂታል ስርዓት አስገብተን በዚህ ልክ እስካሁን ወደ 13328 የሚሆኑ ስራ ፈላጊዎችን መዝገበናል። በዞኑ ባለፈው በጀት ዓመት ከ247 ሚሊዮን ብር በላይ ብድር መሰጠቱን ያነሱት አቶ ደገፋው የጸጋ ልየታ በማድረግ ለስራ ዕድል ተጠቃሚዎች ከ160 ሚሊዮን ብር በላይ የብድር አቅርቦት ለመስጠት ወደ ስራ መገባቱን ጠቁሟል። በዚህ በጀት ዓመት አጠቃላይ በሁሉም ዘርፎቻችን ላይ በመደበኛ በተዘዋዋሪና በተለያዩ የመንግስት አበዳሪ ተቋማት ጋር ተያይዞ ወደ 162.2 ሚሊዮን ብር ለማበደር እቅድ ይዘን እስካሁን ወደ 99.5 ሚሊዮን ብር ማበደር የቻልንበት ነው። በተለይ በኢዲአይ በመስመር በመደበኛና በተዘዋዋሪ በጣም የተሻለ በሚባል እየፈጸምን ያለንበት ሁኔታም ስለሆነ ይህንን መሰረት አድርገን ቀጣይም በተለይ አዳዲስ የሚመጡ የመስመር ፕሮጀክቶችና የኢዲአይ የብድር አማራጮችንም በማስመለስ ደረጃም በማበደር በማሰራጨት ደረጃም ሰፊ ስራ እየሰራን ያለንበት ነው። የስራ ዕድል ተጠቃሚዎችን ውጤታማነት ለማሳደግ በትኩረት እንደሚሰራ ማብራርተዋል። በጎንደር ከተማ እየተሰራ የሚገኘው የኮሪደር ልማት እግረኞች ከአደጋ የጸዳ የመንገድ አገልግሎት እንዲያገኙ የሚያስችል መሆኑን አስተያየታቸውን የሰጡ የከተማዋ ነዋሪዎች ተናገሩ። የኮሪደር ልማቱ ሲጠናቀቅ የትራፊክ አደጋ እንዳይከሰት ሚና የጎላ መሆኑንም የጎንደር ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽሕፈት ቤት አስታውቋል። ተስፋዬ ጋሹ እንደሚከተል ያቀርበዋል። አሁን የምንገኘው ከፒያሳ አዘዞ የሚወስደው ዋና መንገድ ላይ ነው የምንገኘው። ጎንደር ከተማ እንግዲህ የአንደኛውን ዙር የኮሪደር ልማት አጠናቃ ሁለተኛውን እየሰራች ትገኛለች። እኛም ወጣ ብለን ነዋሪዎችን ጠይቀን ነበረ። የእግረኛ መንገድ፣ የሳይክል መንገድና የመኪና መንገድ ለየብቻው መሰራቱ
የትራፊክ አደጋ እንደቀነሰላቸውና ምቾት እንደሰጣቸው ነግረውናል። ስሜ አዳነች መኮንን እባላለሁ። እዚህ የጎንደር ከተማ ነዋሪ ነኝ። በእኔ እይታ ሳየው እግረኛ መንገድ ለሰው መሰራቱ በጣም ትልቅ አሪፍ ነው የሚል። ምክንያቱም በፊት ስንሄድበት የነበረው ሰውም መኪናውም እንደዚህ እየተጋፋ ነበር ምንሄድ። አሁን ግን ሰው በነጻነት ይሄዳል። በጣም አሪፍ ነው። ስሜ አፍታሙ እንዳለ ይባላል። ነዋሪ ነኝ። ያ ኮሪደር ልማቱ አንደኛ የከተማነት ባህሪንም ከተማችን ወደ ኋላ ቀርታ የነበረችው ለረጅም ጊዜ ወደ ኋላ ቀርታ የነበረችውን አሁን የከተማነት ባህሪ ማሳየቱ በጣም ሁላችንም ደስተኛ ነን። ሁላችንም እንደግፈው ነው። መኪናና ሰው እየተጋፋ ነበር የሚሄደው። ይሄም ለተለያየ ለትራፊክ አደጋ እየተጋለጠ የምንኖርበትን ረጅም ጊዜ ነበር። አሁን ግን ኮሪደር ልማቱ ከመጣ በኋላ እግረኛና ተሽከርካሪ በየራሱ ለመሄድ ያው ኮሪደር ልማቱ ለኛ ትልቅ ነገር ነው። መንግስት እያካሄደ የሚገኘው የኮሪደር ልማት የከተሞችን ገጽታ ከማሻሻል ባለፈ ነዋሪዎች ከተሜነትን የተላበሰ አገልግሎት በቀላሉ እንዲያገኙ እድል ይፈጥራል። በኮሪደር ልማት ተጠቃሚ ከሆኑ የሀገራችን ከተሞች መካከል አንዷ በሆነችው የጎንደር ከተማ የመጀመሪያው ዙር የኮሪደር ልማት አጠናቃ የሁለተኛውን ዙር የልማት ስራዋን እየከወነች ትገኛለች። ይህ በከተማዋ እየተካሄደ የሚገኘው የኮሪደር ልማት ስራም የነዋሪዎችን የዕለት ከዕለት እንቅስቃሴ ከማቅለል ባለፈ የከተማዋን ገጽታና የወደፊት የመልማት ደረጃ በማከለ መልኩ በትኩረት እየተሰራ መሆኑን የጎንደር ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽሕፈት ቤት የመንገድ ትራፊክ ደህንነት ቡድን መሪ አቶ በላይነው ጫኔ ተናግረዋል። ኮሪደር ልማቱ አንደኛ ትሩፋቱ ይዞት የመጣው ምንድነው? በተለይ ለትራንስፖርትና ሎጂስቲክስ ጽሕፈት ቤት እሱ የሚያስበው የነበሩ ስራዎች ናቸው የመጡኝ ኮሪደሩ ይዞ የመጣው አንደኛ የእግረኛ መንገድ አጠቃቀም ወጥ የሆነ እንዲሆን ይደረጋል። ምክንያቱም የራሱ የእግረኛ መንገድም ስላለው በዛው ወክወይ እንዴት ይሆናል። ሁለት ነገሮች አሉት። አንደኛ ራሱን ጤናውን ይጠብቃል። ሁለተኛ አጫጭር መንገዶች የሚሳፈር የነበረው ሰው ግራ መስመሩ ይዞ አደጋውን ራሱን ቀንሶ የሚሄድበት ሁኔታ አለ። ከዛው ለአሽከርካሪዎችም ዋና መንገድ ይዞ ሲሄድ የነበረው ከአሽከርካሪ ጋር እየተጋፋ ሲሄድ የነበረው ህብረተሰብ ክፍል እግረኛ መንገድ ይዞ መሄዱ እሱ ጥቅም አለው። ሌላኛው የሳይክል ተጠቃሚዎች ራስን ችሎ መቀመጡ ለሹፌሮችም ለአሽከርካሪዎችም ትልቅ እፎይታ ፈጥሯል። በታሪካዊት ጎንደር ከተማ እየተሰራ ያለው የኮሪደር ልማት በሀብትና በንብረት ላይ ይደርስ የነበረው የትራፊክ አደጋ የሚቀንስ መሆኑንም ባለሙያው አስረድተዋል። ከአደጋ አንፃር የሀገር ኢኮኖሚም ሴቭ ታደርጋለህ። ምክንያቱም አደጋ ሲደርስ ሰውን ነው የምታጣው፣ የተሽከርካሪው ንብረት ነው የምታጣው፣ አሽከርካሪው ነው የምታጣው፣ እግረኛው ነው የምታጣው። ስለዚህ እነዚህን ሰዎች ከማጣት ድነናል። ከነበረው አደጋ አሁን በዚህ አመት የቀነሰበት ሁኔታ አለ። ይበልጥ ደግሞ ኮሪደሩ ካለቀ በኋላ በተለይ ከእግረኛ አደጋ ጋር የሚደርሱ ግጭቶች ቢያንስ 90-95% ይቀንሳል ብለን እናስባለን። ምክንያቱም የሚጠቀሙ በራሱ መንገድ ስለሆነ ማለት ነው። በጎንደር ከተማ እየተሰራ የሚገኘውን የኮሪደር ልማት እንደ መልካም አጋጣሚ በመጠቀም ነዋሪዎች ራሳቸውን ከትራፊክ አደጋ እንዲከላከሉ መልእክት ተላልፏል። ዘመናዊ የመሬት መረጃ ምዝገባ ስርዓት ማካሄድ ማህበረሰቡ ለብልሹ አሰራር እንዳይጋለጥ እየሰራ መሆኑን የጎንደር ከተማ አስተዳደር መሬት መምሪያ አስታወቀም። በቴክኖሎጂ የታገዘ የመሬት ምዝገባ መካሄዱ የከተማ መሬት ይዞታ ላይ ይነሱ የነበሩ ቅሬታዎችን ማስቀረቱን ተገልጋዮች ገልጸዋል። ደስታ ካሳ የከተሞችን ማስተር ፕላን ቀድሞ ማዘጋጀትና ወደ ስራ ማስገባት የመሬት ስርቆትን ለማስቀረት ሁነኛ መፍትሄ ነው። ባለፉት ዘመናት ከነበሩ የወረቀት አሰራሮች በመውጣት ዘመናዊ መረጃ አያያዝን መከተል ደግሞ ሌላው የመሬት ስርቆትን ለማስቀረት አስቻይ ጉዳይ ነው። የጎንደር ከተማ አስተዳደር መሬት መምሪያ የከተማው መሬት በዘመናዊ መረጃ ስርዓት ውስጥ የማስገባት ሂደት ላይ መሆኑን የመምሪያው የከተማ መሬት ይዞታ መብት ምዝገባ ቡድን መሪ አቶ ታያቸው አለም ተሰማ ገልጸዋል። የመረጃ አያያዝ ስርዓታችን በጣም ኋላ ቀር ነው። በዲጂታላይዝድ ያልሆነ በመሆኑ ለምሳሌ ስካን ለማውጣት ፋይሎችን ፈልገው ለማግኘት ረጅም ጊዜ ይፈጅባቸዋል። ከተማ አስተዳደሩ ልዩ ትኩረት በመስጠት ሙሉ ፋይሎችን ስካን አድርጎ መረጃዎችን የመያዝና በዘመናዊ መንገድ ለመያዝ ጥረት ተደርጓል። አሁን በሁሉም ክፍለ ከተሞች ላይ ተደርጎ ለምሳሌ ማራኪ ተደርጓል፣ አዞ ተደርጓል። ዋና መዘጋጃ ቤት ያለውን ደግሞ አሁን ስካን እየተደረገ ያለበት ሁኔታ ነው ያለው። ይሄ ፋይሎች የመጥፋት የብልሽት እንዳይዳረጉና በሶፍት ኮፒ የመያዝ ስራ እየተሰራ ያለበት ሁኔታ ነው ያለው። የከተማ መሬት ይዞታ ላይ ይነሱ የነበሩ ቅሬታዎችን በመፍታት ረገድ የጎንደር ከተማ አስተዳደር መሬት መምሪያ አሰራሮችን እያዘመነ እንደሚገኝ ተገልጋዮች ይገልጻሉ። የተጀመረው መሬትን በዘመናዊ መንገድ የመመዝገብ ሂደት ተገልጋዩ ለእንግልት እንዳይዳረግ ሚናው የጎላ መሆኑንም ያነሳሉ። አብሮ የተቆራኘን ሁሉ ጊዜም በእጅ መንሻ የተለመደ ስለሆነ ካሌን በስተቀር ይሄ ምንም ማጠያይቅ ነገር ነው። መሬት ቁጥር ተሰጥቶታል፣ ቁጥር አለው፣ ለሌላ ሊሆን አይችልም። ተደረበብል ትባላችሁ እያንዳንዱ መሬት ቁጥር አላት። ያቺ ቁጥር ማትቀየር ቁጥር ናት።
የተመዘገበች ናት በካዳስተር ማለት ነው። ቀደም ሲል ስመ ንብረት ለማዞር 2 ወር 3 ወር ይጨርስ ነበር ለከተማ በመሬት መምሪያ ምናምን ይያለ። አሁን ግን በዚህ በካዳስተር 5 ቀን ብቻ ነው የምትለጠፈው። እዚያ በኋላ የተሟላ ከሆነ ኦኬ ነው ምንም እንትን የለው እና የተሻለ ነው ብዬ ነው። በከተማ አስተዳደሩ የነበረው የመሬት ምዝገባ በወረቀት የነበረ መሆኑን ለብልሹ አሰራር የተጋለጠ እንደነበር የሚያነሱት ቡድን መሪው በአዲስ የተጀመረው አሰራር ችግሩን የሚያስቀር ነው ብለዋል። እዚህ በፊት የነበረው የመሬት መረጃ ያስራታችን ወረቀት ላይ ብቻ የነበረ ስለሆነ ለምሳሌ አሁኑ ዩፒን ወይም ደግሞ የቁራሽ መሬት መለያ ኮድ ይሰጣል። እያንዳንዱ መሬት ማለት ነው። ያ መለያ ኮድ ያዋሳኝ ጭምር በዩፒን ነው የሚቀመጥለት። ዩፒን ማለት የቁራሽ መሬት መለያው ኮድ ማለት ነው። በሰው ስም አይደለም። እዚህ በፊት ለምሳሌ ሰውየው ሲሸጥ ሲለውጥ አዋሳኝ ሁሉ የመቀያየር ሁኔታዎች ይኖራሉና ያን መሰረት አድርጎ የማጭበርበር የመንግስት መሬቶች ላይ ቀድሞ መረጃ የመያዝና እነሱም መዝግቦ የመያዝ ሁኔታ አለ። ስለዚህ እነዚህ መሬቶች መዝግቦ ተያዙ ማለት ከስርቆትና ከዘረፋ መሬቶች የሚድኑበት ሁኔታ አለ ማለት ነው። የጎንደር ከተማ አስተዳደር መሬት መምሪያ ዘመናዊ አሰራሮችን መከተል በመቻሉ የህብረተሰቡን የቆዩ ጥያቄዎች መፍታት እንደቻለም አቶ ታያቸው ጠቁመዋል። የጎንደር ከተማ ሰላምና ልማት እንዲረጋገጥ የንግዱ ማህበረሰብ የድርሻቸውን እንደሚወጡ ገለጹ። የጎንደር ከተማ አስተዳደር የውጭ ባንዳዎችንና የውስጥ ባንዳዎችን ቅዠት በማምከን አንጸባራቂ ድሎችን እናስመዘግባለን በሚል መሪ ሐሳብ ከንግዱ ማህበረሰብ ጋር ውይይት አካሂዷል። በውይይቱ የተገኙት የጎንደር ከተማ አስተዳደር ገቢዎች መምሪያ ኃላፊ ወይዘሮ ጥሩያ ትክልት ከንግዱ ማህበረሰብ ጋር በመወያየት ያስፈለገው በጋራ በመስራት የሚፈለገውን ውጤት ለማምጣት ነው ብሏል። ብልሹ አሰራርን የሚያራምዱ ባለሙያዎች ላይ እርምጃ የሚወሰድ መሆኑን ጠቅሰው ለብልሹ አሰራር ተባባሪ የሚሆኑ ነጋዴዎች ላይ እርምጃ የሚወሰድ መሆኑንም አስገንዝበዋል። ብልሹ አሰራርን በጋራ በመከላከል የከተማዋን ኢኮኖሚ በማሳደግ ጎንደርን ወደ ቀደመ ከፍታ እንመልሳት ሲሉም ወይዘሮ ጥሩዬ ገልጿል። የጎንደር ከተማ ንግድና ገበያ ልማት መምሪያ ተወካይ ኃላፊ አቶ ጌጡ የኔሁን በበኩላቸው የሰላም እጦቱ በንግዱ ማህበረሰብ ላይ ተጽዕኖ ማሳደሩን ገልጿል። የኑሮ ውድነቱን ለማረጋጋት መንግስት የገበያ ማዕከል በመገንባት የኢንዱስትሪና የግብርና ምርቶችን በተመጣጣኝ ዋጋ ያቀረበ መሆኑንም አንስተዋል። የህብረት ስራ ማህበራትን የማጠናከር ስራ እየተሰራ መሆኑን ጠቅሰው ያልተገባ የዋጋ ጭማሪ የሚያደርጉ ነጋዴዎች ላይ እርምጃ የሚወሰድ መሆኑንም ጠቅሰዋል። የውይይቱ ተሳታፊ ነጋዴዎች በበኩላቸው ግብር የምንከፍለው ለልማት ነው፣ ነገር ግን ፍትሐዊነትን ያገናዘበ መሆን እንዳለበት አመላክተዋል። የንግድ ትስስር መፍጠር እንደሚገባም ጠቅሰዋል። ብልሹ አሰራርን መታገል ያስፈልጋል። የውስጥ ሰላምን ለማምጣት ሁላችንም ውስጣችንን በመፈተሽ የበኩላችን ኃላፊነት መወጣት አለብን ሲሉም አስተያየታቸውን ሰጥተዋል። መረጃውን ያደረሰን የጎንደር ከተማ አስተዳደር መንግስት ኮሚኒኬሽን መምሪያ ነው። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር አዲስ አለማየሁ ነበርኩ። ጤና ይስጥልኝ።